በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን 2 ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው በትግራይ ክልል በመቀሌ ከተማ ከዓመት በፊት የእድሜ ልክ እስራት የተፈረደባቸው ግለሰቦች አሁን በነፃ እንዲሰናበቱ መወሰኑ በርካቶችን ማወዛገቡ ይታወቃል። በዘውዱ ሀብቱ ግድያ ወንጀለኛ ተብለው የእድሜ ልክ ጽኑ እስራት የተፈረደባቸው ግለሰቦች አሁን ፈጽሞ ባልተጠበቀ ሁኔታ ከዓመት በኋላ በነፃ እንዲሰናበቱ መደረጉ በርካቶችን ማስደንገጡና በመገናኛ ብዙሃንም መነጋገሪያ ነበረ። ይህንን ጉዳይ አስመልክቶ ታዲያ ቢቢሲ ለመሆኑ እነዚህ ግለሰቦች እንዴት ባለ ሁኔታ በነፃ እንዲሰናበቱ ቻሉ በሚል የዘውዱ ሀብቱ ቤተሰቦችን እንዲሁም የትግራይ ክልል የህግ ባለሙያዎችን ጨምሮ አነጋግሮ ሰፊ ዘገባ ሰርቷል። በጣም አሳዛኝ አስደንጋጭም ነው። በርካቶችን የሚያሳዝነ ዜና ነው። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች ከወደ አሜሪካ የአሜሪካ ሴክሬት ሰርቪስ ባለሙያዎችን ያስደነገጠ ዜና ተሰምቷል። ይሄውም የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን የጫነው መሪን ዋን የተሰኘው ሄሊኮፕተር ከመንገደኞች አውሮፕላን ጋር ለመጋጨት ደርሶ ለጥቂት መትረፉ ተዘግቧል። ይህንን ተከትሎ በሴክሬት ሰርቪስ ውስጥ ከባድ ድንጋጤ የተፈጠረ ሲሆን አስቸኳይ ምርመራ መጀመሩንም ሌሊቱን በተሰጠው ዝርዝር መግለጫ ላይ ተሰምቷል። ለመሆኑ ምንድነው የተከሰተው? ፕሬዝዳንቱን የጫነው ሄሊኮፕተር እንዴት ብሎ ነው አደጋ ውስጥ ሊገባ የነበረው? የት ሆነ ይህ ክስተት? ዝርዝሩን የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ ዝርዝር መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከወደ አሜሪካ ከተሰማው ሰበር ዜና ስንጀምር ፕሬዝዳንት ዶናልድ ጄ ትራምፕን ያሳፈረችው ሄሊኮፕተር ከመንገደኞች አውሮፕላን ጋር ልትጋጭ ደርሳ ለጥቂት መትረፏ ተዘገበ። የፌዴራል አቪዬሽን አስተዳደር ከባድ ምርመራ መጀመሩ ተሰምቷል። በሴክሬት ሰርቪስ ውስጥም ከባድ መደናገጥ እንደተፈጠረ ተመልክቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕን አሳፍሮ የነበረውና መሪን ዋን በመባል የሚታወቀው ፕሬዝዳንታዊ ሄሊኮፕተር በዋሽንግተን ዲሲ የአየር ክልል ውስጥ ከኢንቮይ ኤር የመንገደኞች አውሮፕላን ጋር በመቀራረቡ ምክንያት ሊፈጠር ስለነበረው ከባድ የአየር ላይ ደህንነት ጥሰት ወይም ግጭት የአሜሪካ አቪዬሽን ባለስልጣናት ጥብቅ ምርመራ መጀመራቸውን በርካታ መገናኛ ብዙሃን ዘግበዋል። ክስተቱን ለመጀመሪያ ጊዜ የዘገበው ዘ ዎል ስትሪት ጆርናል ሌሊቱን በሰበር ዜና ሲሆን ማሪን ዋን የተሰኘውና ፕሬዝደንቱን የጫነው ሄሊኮፕተር ከዋይት ሃውስ በመነሳት ፕሬዝደንት ትራምፕን ወደ ሎስ አንጀለስ የሚያደርጉትን በረራ ለማስጀመር ወደሚያቀኑበት ጆይንት ቤዝ አንድሪውስ የጦር ሰፈር በማምራት ላይ ነበር። ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ በሰበር ዜና ዎል ስትሪት ጆርናል እንደዘገበው ከሆነ በሮናልድ ሬገን ዋሽንግተን ብሔራዊ አውሮፕላን ማረፊያ የሚገኙ የአየር ትራፊክ ተቆጣጣሪዎች በደህንነት ፕሮቶኮሎች መሰረት የፕሬዝዳንቱ ሄሊኮፕተር ሲነሳ መደረግ እንደነበረበት የንግድ አውሮፕላኖችን በረራ ሙሉ በሙሉ ማገድ ነበረባቸው፣ ነገር ግን ሳያደርጉ ቀርተዋል ብለዋል። ይህ
ከባድ የአሰራር ስህተት በማሪን ሄሊኮፕተርና በኢንቮይ ኤር የመንገደኞች አውሮፕላን መካከል ሊኖር የሚችለውን ደህንነት የጠበቀ የርቀት ክፍተት በጊዜያዊነት እንዲጠፋ አድርጎም ሄሊኮፕተሯና የመንገደኞቹ አውሮፕላን ለጥቂት ሳይጋጩ ቀርተዋል ብለዋል። ይህንንም ተከትሎ የአሜሪካ የፌዴራል አቪዬሽን አስተዳደር FAA እና የብሔራዊ የትራንስፖርት ደህንነት ቦርድ NTSB በአፋጣኝ ጥልቅ ምርመራ እንዲከፈት ትዕዛዝ ሰጥተዋል። የመገናኛ ብዙሃን ዘገባዎች እንዳረጋገጡት ሄሊኮፕተሩም ሆነ የመንገደኞች አውሮፕላኑ ያለምንም አደጋ የተላለፉ ቢሆንም የፌዴራል አቪዬሽን አስተዳደር FAA በሰጠው አስቸኳይ መግለጫ የአየር ትራፊክ ተቆጣጣሪዎች ሁለቱም አውሮፕላኖች እርስ በርሳቸው እየራቁ በነበረበት ጊዜ ሁሉም ቀጣይነት ያለው ግንኙነት እንደነበራቸው ገልጾ ዋይት ሃውስ ፕሬዝደንቱ በምንም አይነት አደጋ ውስጥ አልነበሩም ሲል ያወጣውን መግለጫ በድጋሚ ያረጋገጠ ሲሆን ለጊዜው አውሮፕላናቸው ከአደጋ ተርፏል፣ ነገር ግን ሁኔታው አደገኛ ነበር ብለዋል። በሌላ በኩል ታዋቂው የዜና ተቋም ዘ ኒውዮርክ ታይምስ እንደዘገበው ከሆነ የFAA የመጀመሪያ ደረጃ የምርመራ ግኝቶችን የሚያውቁ ሁለት ምንጮችን ጠቅሶ አስቀምጧል። ሁለቱም አውሮፕላኖች ማለትም የፕሬዝደንቱ ሄሊኮፕተርም ሆነ የመንገደኞች አውሮፕላን እጅግ በተቀራረቡበት ወቅት ማሪን ዋን የተሰኘው ፕሬዝደንት ዶናልድ J. ትራምፕን የያዘው ሄሊኮፕተር ከመንገደኞች አውሮፕላኑ ወደ ጎን በ0.8 ማይልስ 1.3 ኪሎ ሜትር እንዲሁም ወደ ላይና ወደ ታች ቨርቲካሊ ደግሞ በ700 ጫማ ርቀት ላይ ደርሰዋል ብለዋል። ይህ አስደንጋጭ ክስተት ነው ያሉት ባለሙያዎቹ ሲያብራሩ እንደ አውሮፓውያን አቆጣጠር በጥር 2025 በአሜሪካ ኤርላይንስ አነስተኛ የክልል አውሮፕላን እና በዩናይትድ ስቴትስ የጦር ኃይል ብላክ ሃውክ ሄሊኮፕተር መካከል የተከሰተው እጅግ አሰቃቂና ደም አፋሳሽ የነበረው ግጭትና ውድመት ያ አሳዛኝ ክስተት የተከሰተው በዚሁ መንገድ ነበር ብለዋል። ያ አስደንጋጭ የነበረው የፌዴራል አቪዬሽን አስተዳደር FAA በሬገን ብሔራዊ አውሮፕላን ማረፊያ ዙሪያ የሄሊኮፕተር በረራዎችን በቋሚነት እንዲገድብና በአካባቢው ሄሊኮፕተሮችና ቋሚ ክንፍ ያላቸው አውሮፕላኖች በአንድ ላይ የሚያደርጉት በረራን ሙሉ በሙሉ እንዲያግድ አስገድዶት ነበር። በአሁኑ ጊዜ ባለው ጥብቅ አሰራር መሰረት ማሪን ዋን የተሰኘው ፕሬዝደንቱን የያዘው ሄሊኮፕተር በአውሮፕላን ማረፊያው የአየር ክልል ውስጥ በሚንቀሳቀስ ወይም በሚጠጋ በማንኛውም ጊዜ የንግድና የመንገደኞች በረራ ሙሉ በሙሉ መቋረጥ አለበት። ያም በጥር ወር የተከሰተው አሰቃቂ አደጋ ተፈጥሮ የነበረው የአሜሪካ ኤርላይንስ አውሮፕላን ወደ ሬገን አውሮፕላን ማረፊያ የመጨረሻ የማረፍ ሂደቱን እያደረገው ለማረፍ እየተቃረበ ነበረ። ከግጭቱ በኋላ ሁለቱም አውሮፕላኖች ወደ ፖቶማክ ወንዝ ተከስክሰው የገቡ ሲሆን በመንገደኞች አውሮፕላን ውስጥ የነበሩ 64 ሰዎች በሙሉ እንዲሁም በሄሊኮፕተር ውስጥ የነበሩ 3 የበረራ አባላት በአጠቃላይ 67 ሰዎች ሕይወታቸው መጥፋቱ ይታወሳል። በዚያ አሳዛኝ አደጋ ከሞቱት መንገደኞች መካከል አብዛኞቹም በዊቺታ ካንሳስ ከተካሄደው የዩናይትድ ስቴትስ የፊገር ስኬቲንግ ሻምፒዮና ውድድር እየተመለሱ የነበሩ ታዋቂ አትሌቶች፣ አሰልጣኞችና የቤተሰብ አባላት ነበሩ። ከሟቾቹ መካከልም እንደ አውሮፓውያን አቆጣጠር በ1994 የዓለም ፊገር ስኬቲንግ ሻምፒዮና የነበሩና የቀድሞ የሩሲያ ሻምፒዮኖች የሆኑትም ቫዲም ናኡሞቭና እንዲሁም ሌሎችም በርካታ አትሌቶች ይገኙበት ነበር። አሁን ላይ ታዲያ ያንን የመሰለ ክስተት ምንም እንኳን አደጋው ባይደርስም ፕሬዝደንት ዶናልድ J. ትራምፕን በጫነው አውሮፕላን ላይ ይህ ክስተት ማጋጠሙ ግን በርካታ አሜሪካውያንን በእጅጉ ያስደነገጠ ክስተት ሆኖ አልፏል። ወደ ሌላኛውና በርካቶችን ወደ አስደነገጠው ዜና እናልፋለን። በትግራይ ክልል ነዋሪ የነበረችውን ዘውዱ ሀብቱን በመግደል የዕድሜ ልክ እስራት ተፈርዶባቸው የነበሩ ግለሰቦች በነፃ መለቀቃቸው ከሰሞኑ በበርካቶች ዘንድ መነጋገሪያ መሆኑንና በርካቶችም እንደደነገጡና እጅግ እንዳዘኑ እየገለጹ እንደነበር ይታወሳል። ይህንን ተከትሎ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ወይም BBC እንዴት እነዚህ የዕድሜ ልክ እስራት የተፈረደባቸው ግለሰቦች በነፃ ሊሰናበቱ ቻሉ በሚል ሰፊ ዘገባ ይዞ ወጥቷል። BBC ክስተቱን ከማስታወስ ነበር በዘገባው የጀመረው። ከ3 ዓመት በፊት በትግራይ ክልል መቀሌ ከተማ በአሰቃቂ ሁኔታ በተገደለችው ዘውዱ ሀብቱ ግድያ ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩ 2 ፍርደኞች በነፃ እንዲሰናበቱ ከሰሞኑ ተወስኗል። ውሳኔው በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ነቀፌታ እንደገጠመውና በማህበራዊ ሚዲያ ላይ ቁጣቸውን እየገለጹ በርካቶችም ሀዘናቸው
መሆናቸውንም እያስተጋቡ እንደሆነ የገለጸው ቢቢሲ የመቀሌ ከተማ መካከለኛ ደረጃ ፍርድ ቤት ባሳለፍነው ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለ ማርያም የተባሉትን ፍርደኞች በነፃ እንዲሰናበቱ ድንገተኛ ውሳኔ አሳልፈዋል። እዚህ ብይን ላይ የተደረሰው በፍርድ ቤት በማስረጃ ቀርቦ የነበረ ዲጂታል ማስረጃ ከመዝገብ ቤት ጠፍቷል መባሉን ተከትሎ ነው። የዘውዱ ሀብቱ ቤተሰቦች ለቢቢሲ እንደተናገሩት ይህ ወሳኝ ዲጂታል ማስረጃም ከዘውዱ ሀብቱ ስልክ ጋር የተያዘ እንደሆነም ተዘግቧል። በአክሱም ዩኒቨርሲቲ የሕግ መምህርና የዘውዱን ግድያ በተመለከተ የነበረውን የፍርድ ሂደት በቅርበት ሲከታተል የነበረው ኪሮስ ኃይለሥላሴ ማስረጃ ከመዝገብ ቤት ጠፍቷል የሚለው በስፋት ቢሰራጭም ከፍርድ ቤት ያገኘው መረጃ ከዚህ የተለየ መሆኑን ለቢቢሲ ያብራራል። የመቀሌ ከተማ ነዋሪ የነበረችው ዘውዱ ሀብቱ ነሐሴ 13 ቀን 2015 ዓ.ም አሸንዳ በዓል እንዲሁም የጓደኛዋን ልደት ለማክበር በወጣችበት በከተማዋ አዲ ሃውሲ ተብሎ በሚጠራው አካባቢ ምሽት ላይ ተገድላለች። የመቀሌ ከተማ መካከለኛ ፍርድ ቤት ሐምሌ 4 ቀን 2017 ዓ.ም በዋለው ችሎት ግድያውን ፈጽመዋል በተባሉ ሁለት ተጠርጣሪዎች ላይ የዕድሜ ልክ ጽኑ እስራት ወስኖም ነበር። የዘውዱ ግድያና የፍርድ ሂደት ከፍተኛ ትኩረትን ስቦ በበርካታ ኢትዮጵያውያን ዘንድ መነጋገሪያ ሆኖ ነበር። ጉዳዩን አነጋጋሪ ካደረጉት መካከል አንደኛው ተከሳሽ ያሬድ ገብረስላሴ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥና አሁን የትግራይ ክልል ምክትል ኮሚሽነር ኮሎኔል ገብረስላሴ በላይ ልጅ መሆኑ ነው። ኮሎኔል ገብረስላሴ የሁለተኛ ተከሳሽ አንገሶም ኃይለማርያም ዘመድም ነው። የችሎቱ ውሎችም የተረበሸባቸው ጊዜያትም እንደነበሩ ጭምር ተመልክቷል። በፍርድ ሂደቱ ወቅትም ዳኞች ላይ ጫና እየተደረገ እንደሆነ ሲገለጽ የነበረ ሲሆን ዳኞችም በአንድ ወቅት ላይ ስራቸውን ለማቋረጥ እንደተገደዱ ማስታወቃቸው ጭምር አይዘነጋም። ከመጀመሪያው ውሳኔ በኋላ ፍርደኞቹ ባለፈው ዓመት ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበዋል። ፍርድ ቤቱም ይግባኝ አያስጠይቅም ብሎ የመካከለኛው ፍርድ ቤቱን ውሳኔ እንዲጸና ማዘዙም ይታወቃል። ፍርደኞቹም ከዚህ በመቀጠልም ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ማለታቸውን ኪሮስ ይናገራል። ሰበር ሰሚ ችሎትም ጉዳዩን አምና ውሳኔ ወደ ሰጠው ፍርድ ቤት መልሶ ማስረጃ እንዲጣራ ትዕዛዝ ሰጥቷል። ሰበር ሰሚ ችሎት በብሔራዊ መረጃና ደህንነት አገልግሎት ኦሪጂናል ማስረጃው ቀርቦ እንዲጣራ እንዳዘዘም ተመልክቷል። ዋነኛው ወይም ኦሪጂናሉ ዲጂታል ማስረጃ በፌዴራል መስሪያ ቤት እንዲቀርብ ከዚያም እንዲጣራ እንዲሁም ባለሙያ ቀርቦ ሙያዊ ማብራሪያ እንዲሰጥበት ትዕዛዝ ተላልፏል። የትግራይ ክልል ፖሊስ ኮሚሽን ማስረጃ እንዲያመጣ ተጠይቋል። ነገር ግን ከፌዴራል ተቋም መረጃ ጠይቆ ማስረጃ ማቅረብ ሳይችል ቀርቷል ሲል ኪሮስ ለቢቢሲ ሁኔታውን ያብራራል። የዘውዱ ታናሽ እህት ብርቱካን ሀፍቱም ከትናንት በስቲያ ስለተላለፈው ብይን ለቢቢሲ እንደተናገረችው ከሆነ ተከሳሾቹ ይግባኝ ማለታቸውን ተከትሎ ይከላከሉ ወይስ አይከላከሉ የሚለውን ለመወሰን ቀጠሮ ተሰጥቶ እንደነበር አስታውሳ ከትናንት በስቲያ በነበረው የፍርድ ቤት ቀጠሮ ስለ ሞባይሉ የሚያስረዳ ፖሊስ ኮሚሽነር ይምጣ ተብሎ ነበረ ያለችው ብርቱካን ጭራሽ የሚያስጠረጥር ነገር የለም ተብሎ ሁለቱም ተከሳሾች በነፃ እንዲሰናበቱ ወስኗል ፍርድ ቤቱ ስትል የተሰጠውን ትዕዛዝ ታስረዳለች። ኪሮስ በበኩሉ እንደሚለው ከሆነ ደግሞ የተከሳሾቹ ጠበቃ ባለው ማስረጃ ጉዳዩ እንዲታይ ሲከራከሩ ነበር ብሏል። ፖሊስና አቃቢ ሕግ ማጥራት ካልቻሉ ባለው ማስረጃ ጉዳዩ ይታይ ብለው ተከራከሩ። አቃቢ ሕግ ማስረጃ መቅረብ አለበት፣ ማጣራቱም መቀጠል አለበት ብሎ በይበልጥ መከራከር ነበረበት። ነገር ግን በነበረው በቂ ያልሆነ ማስረጃ ፍርድ ተሰጠ ብሏል ሲሉ ገልጸዋል። የትግራይ ክልል ፖሊስ ኮሚሽን ከፌዴራሉ መስሪያ ቤት ኦሪጂናል ማስረጃ እንዲያመጣ ቢታዘዝም አለማምጣቱንም ተገልጿል። ፍትህ ለማስፈን የተቻለውን ያክል ጥረት ሳይደረግ አምና እንዲቀጡ የተደረጉ ግለሰቦች አሁን ማስረጃ አልቀረበም በሚል በነጻ ተለቀዋል ይላል ኪሮስ። ኪሮስ እንደሚያስረዳው ከሆነ የትናንትና በስቲያው ውሳኔን ያስተላለፉት ሁለቱ ዳኞች ተከሳሾቹ ምንም መከላከል ሳይጠበቅባቸው ነጻ እንዲሆኑ ነበር ወዲያው የወሰኑላቸው ብለዋል። አንደኛው ዳኛ የቀረበው ማስረጃ መከላከል አለባቸው፣ ያስጠረጥራቸዋል የሚል ተቃውሞ አስመዝግቦ ውሳኔም ተላልፏል ብለዋል። ብርቱካን እንደምትለው ከሆነ ከብሔራዊ መረጃና ደህንነት አገልግሎት ኦሪጂናሉ ማስረጃ እንዲቀርብ ቢታዘዝም ሆነ ብለው አላቀረቡም ባይናት። ፍርድ ቤቱ የመቀሌ ፖሊስ ኮሚሽን ቀርቦ ጉዳዩን እንዲያስረዳም አድርጓል። አምና በነበረው ሂደት የዘውዱ ስልክ ወደ አዲስ አበባ ተልኮ በተደረገው ምርመራ ኮዱ ወጥቶ ከሷ በኋላ የማን ሲም ካርድ እንደገባ ከነቁጥሩና ፎቶ ወጥቷል ስትል
ስትል አብራርታለች። ዘውዱ ስልኩን እስከ ነሐሴ 13 2015 ዓመተ ምህረት ይዛው እንደነበረና ከዚያ በኋላ ግን ተጠርጣሪዎቹ ይዘውት እንደነበረ መገለጹን ለቢቢሲ ተናግራለች። ከትናንት በስቲያ የፍርድ ቤት ውሎ ግን የሞባይሉ ካቀረባችሁት ማስረጃ ጋር ኮዱ አይገናኝም እንደተባለና የመቀሌ የፖሊስ ኮሚሽን ከኔ በኋላ ተቀይሮ ሊሆን ይችላል ሲሉ ምላሽ መስጠታቸውም ተገልጿል። ኪሮስ ዲጂታል ማስረጃ የተባለው ሲም ካርዱ ያለው ኮድና ከዚህ በፊት የዘውዱ ስልክ ነው ተብሎ እንደ ማስረጃ የቀረበው የሚምታታ ስለሆነ ለማረጋገጥ የፌዴራል ተቋም ማስረጃ የባለሙያ ምስክርነት እንዲቀርብ መባሉንም ይጠቅሳል። አክሎም ይሄ ሳይሆን አምና በቀረበው ማስረጃ ተጠርጣሪዎቹ ወንጀለኛ ተብለው ጽኑ እስራት ተፈርዶባቸዋል። አሁን ግን መከላከያ አያቀርብም ተብሎ በነጻ ተለቀዋል በማለት ያስረዳሉ። ኪሮስ እንደሚሉት ከሆነ በተለይም የክልሉ ፖሊስ ሆነ ብሎ የፌዴራሉን መንግስት ብርቱ ትብብር አልጠየቀም በማለት ያስረዳሉ። ብርቱካንም በበኩሏ ከአንድ ዓመት በኋላ ኮዱ የሚቀየርበት ምክንያት ሊኖር አይችልም በማለትም ትገልጻለች። ስለ ሞባይሉ የሚያሳይ ፋይል ጠፍቷል ተብሎ እንደነበረ ጠቅሳም ከክልሉ ፍርድ ቤት ነው የጠፋው ነው ያሉት። እኛ እንዴት እንደጠፋ አናውቅም፣ እኛ ህግ አምነን ነው የነበርነው ብላለች። ኪሮስ እንደሚለው ከሆነ ተጠርጣሪዎቹ ሲም ካርዱን ዘውዴ ከመሞቷ ከወራት በፊት ከገበያ ነው የገዛ ነው ብለው ተከራክረዋል። እንደ ህግ ባለሙያው ገለጻ ከባድ ጥያቄ የሚያስነሳው ተጨማሪ ማስረጃ ሳይመጣና ሳይጣራ እንዲሁም ባለሙያ ሳይመጣ በተመሳሳይ ማስረጃ የተለየ ውሳኔ መተላለፉ መሆኑን ያስረዳሉ። ተጠርጣሪዎቹን ነፃ ለማውጣት ካልሆነ ለምን ይደገማል? አምና ውሳኔ ተሰጥቶበታል፣ ለምን ይደገማል? ብዙ ጥያቄም ያስነሳል። በተለይም ደግሞ የዘውዱ ስልክ ከተገደለች በኋላ የራሳቸውን ሲም ካርድ አስገብተውበታል። የገባው ሲም ካርድም የማን እንደሆነ ወይም የተጠርጣሪዎቹ እንደሆነ ተለይቷል። ስለዚህም ሁኔታው በጣም የሚያሳዝንና ጥርጣሬ የሚያስነሳ ነው ብለውታል። በቀጣይም አቃቤ ህግ ይግባኝ ይላል ተብሎ እንደሚጠበቅም ገልጸዋል። ብርቱካን የትናንት በስቲያውን የፍርድ ቤቱን ውሳኔ ለቤተሰቡ ከባድ ጫና መፍጠሩን ትናገራለች። ሁለተኛ ሐዘን፣ ሁለተኛ ሞት ነው የሆነብን፣ አዲስ ሐዘን ነው የሆነብን ትላለች። ለኛ ለምንቀረው እንጂ ለሷማ ምንም የሚፈይድላት ነገር የለም። እኛ እዚህ ለምንቀረው ግን ትንሽ አእምሮ እረፍት እንኳን አግኝተን ነበር ስትልም በሐዘን በተዋጠ ድምጽ የቤተሰቡን ሁኔታ ለቢቢሲ ገልጻለች። አሁን ተመልሰው ነጻ ሲባሉ ቤተሰቡ ሁለተኛ ሐዘን ነው የሆነበት፣ በጣም ነው የሚያሳዝነው የሚያስጠላው፣ አንድ አዲስ ሐዘን ተቀምጠናል ብላለች። ባለፈው ዓመት የመቀሌ ከተማ መካከለኛ ፍርድ ቤት የመጨረሻውን ውሳኔ ሲሰጥ የቤተሰብ አባላት ወደ ችሎት እንዳይገቡ ተከልክለው እንደነበረ እህቷ ብርቱካን አስታውሳ ለቢቢሲ ተናግራለች። በወቅቱ በተሰጠው ብይን ቤተሰቡ ደስተኛ እንዳልሆነም ተናግራለች። የተፈጸመው የጭካኔ ግድያ በመሆኑ የሞት ፍርድ የሚያሰጥ ነበረ ስትልም ብርቱካን ትገልጻለች። ሀፍቱ ከተገደለች በኋላ ቤተሰቧ ለሁለት ዓመታት በቆየው የፍርድ ሂደት ሲጠብቅ የነበረው የሞት ቅጣት እንደነበረ መናገሯንም ታስታውሳለች። ዘውዱም ተወልዳ ያደገችው በመቀሌ ከተማ ማይ አንበሳ በሚባል አካባቢ የነበረ ሲሆን ቤተሰቧ ካሏቸው 3 ልጆች መካከል የበኩር ልጅ ነበረች። የዘውዱ ግድያ ለቤተሰቦቿ ከባድና መሪር ሐዘን ከማስከተሉም ባሻገር በመቀሌ ከተማና ከዚያም ባሻገር በመላው ሀገሪቱ ዘንድ ከባድ ድንጋጤ ፈጥሮ እንደነበር ቢቢሲ አስታውሷል። አባቷ በጥበቃነት ተቀጥረው እናቷ ደግሞ ጠላ ጠምቀው እየሸጡ ነው ልጆቻቸውን ያሳደጉት። ዘውዱ ከሼባ ዩኒቨርሲቲ ኮሌጅ በአካውንቲንግ የመጀመሪያ ዲግሪዋን የያዘች ሲሆን የዘውዱ ግድያን ተከትሎ አባቷም በመሪር ሐዘን መሞታቸውን እህቷም ብርቱካን ለቢቢሲ ተናግራለች። የትናንት በስቲያውን ውሳኔ ከተላለፈ በኋላ ቢቢሲ ያነጋገራት ብርቱካን ስቃይዋን ሲጎትቷት ምን አይነት ስቃይ ተሰምቷት ይሆን የሚለውን አእምሮዬ ላይ እየመጣ እጅግ በጣም ይረብሸኛል። አገዳደላቸው ራሱ ሰቅጣጭ ነው፣ እንደ ቆሻሻ ነው የጣሏት፣ በጣም ከባድ ነው በማለት ስለ ሁኔታው አስረድታለች። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።